Second topic is just digital privacy. I think this image explains something about digital privacy. ሼዱ እስከዚህ ድረስ ነው ያለው። ምን እያደረገስ ነው? እዛ ውስጥስ ምን አለ? ብላችሁ አንዳንድ አብስትራክት የሆኑ ኢሜጆች አሉ። There is some rays which are propagate from this device, this digital equipment. እዚህ ውስጥ ደግሞ ምን አለ? ዩዘር ኢንተርኔት የሚጠቀም አንድ ኦንላይን ያለ ሰውዬ ያለ ማለት። Just this one is simply a guide which provide security means for that user. ለዚህ ስም ብላችሁ ስታዩ ይሄ ሰውዬ በዲጂታል በሆነ ወይ ተጠቃሚዎች ዩዘሮቹ ምን እያደረገ ነው? ይጠብቃቸው ነው ከአታክ ማለት። ስለዚህ ይሄ ባውንደሪ ነው። ከዚህ ውጪ ከኤክስተርናል ወርልድ የሚመጣው አታክ ይሄን ሬይ አያልፍም ማለት ዲጂታል ብለዋል። Let me define the meaning of digital privacy. Digital privacy is simply the protection of personally identifiable information and that is collected from respondents. That means there is a respondent for some request and then there is information which is gathered through those respondents. So you have to protect that information, identifiable information. ስለዚህ ኦንላይን እኛ ስንገባ ለምሳሌ ሬጂስተር ሳይን አፕ ስታደርጉ የሆነ ሳይት ላይ ምንድነው የምትሰጡት? ኢንፎርሜሽን ነው። You are a respondent and provided some information on that site. And the owner of that site must care about your information. ስለዚህ personally identifiable የሆነ ዳታ ስትሰጡት እሱን ምን ማድረግ መቻል አለበት? መጠበቅ መቻል አለበት። ስለዚህ digital privacy ማለት simply this one. So it is the protection of personal information on the internet. ለዚህ ቀደም ሳይን አፕ በጣም ምርጥ ኤግዛምፕል ናት። ሳይን አፕ ስታደርጉ መረጃ ያሰጡታላችሁ፣ ኦንላይን ናችሁ ያላችሁት። ለዚህ በዛን ጊዜ ምን ይሰጣል? it provides you some protection ይሰጣችኋል። digital privacy ነው። So it is a collective definition that includes three sub-related categories. ሶስት ካቴጎሪዎች ያሉት የጋራ ዴፊኒሽን ነው። ስለዚህ የመጀመሪያው ምንድነው? ኢንፎርሜሽን ፕራይቫሲ፣ ኮሚኒኬሽን ፕራይቫሲ and finally individual privacy. ሶስቱን አንድ ላይ የያዘ ነው ዲጂታል ፕራይቫሲ ያለው ማለት ነው። Then what mean by information privacy? Simply this one shows individual should have the freedom or the right to determine how their digital information is collected and used. Informational privacy ስንለው አንድ ኢንዲቪጁዋል አለ። ስለዚህ ምን አለ? የሆነ መብት አለ። መብቱ ምንድነው? ይሄን ኢንፎርሜሽን ስሰጥ የሆነ ሰው ይጠቀምበታል ብሎ ነው አይደል? ስለዚህ ሳይን አፕ ስናደርገው ያንን ኢንፎርሜሽን የሚጠቀምበት አካል አለ። ስለዚህ እንዴት አድርጎ ይጠቀምበታል? ለምንስ ይሄን ኮሌክት ያደርጋል? መብት አለኝ ማለት ነው። ከፈለኩ ኮሌክት እንዳያደርግ አለመስጠት መብት አለኝ። ፕሮቫይድ ካደረኩ በኋላ ደግሞ ላልሆነ ነገር እንዳይጠቀምበት መብት አለኝ ማለት መከልከል መብት አለኝ። ስለዚህ ያ ኢንፎርሜሽናል ፕራይቫሲ እንላለን። ሶ ሲምፕሊ እያንዳንዱ ሀገራት ለምሳሌ ሳይቶች አሉ። የተለያየ ሳይት አለ። እዛ ሳይት ላይ እያንዳንዱ ተጠቃሚ ገብቶ ኢንፎርሜሽን ይሰጣል። ስለዚህ ሀገራቶቹ ምን አድርገዋል? ህግ አስቀምጠዋል። ከዩዘር የሚመጣውን ኢንፎርሜሽን ላልሆነ ነገር እንዳይጠቀሙበት ማለት። ለምሳሌ ለወንጀል ሊጠቀሙበት ይችላል። እኔ አሁን ፕሮቫይድ ሳይን አፕ ሳደርግ ሙሉ ከነስሜ ከናድራሼ ሜቢ አይዲ ነምበር ጨምሮ የሚጠይቁታል፣ ሆስት ታይም ይጠይቁታል አይደል? ያን ፕሮቫይድ ካደረኩ በኋላ የሆነ ወንጀል የተከሰተ ቢኖር ያንን ወንጀል በዛ ሬጂስተር አድርጎ ቢለቅ አንድ ሰው ወንጀለኛ ተብሎ ትፈልጋለህ ማለት አይደል? እንደዛ ነው። ሶ ለዛ አይነት እንዳይጠቀምበት ያ ኢንፎርሜሽን ከየት ነው የመጣ? ከየት ኮሌክት ተደረገ? ለምን ፐርፐዝ ነው ኮሌክት ተደረገ የሚለው ህግ አስቀምጦታል። ያ ህግ ሜቢ ሪትን ሊሆን ይችላል፣ አንሪትን ሊሆን ይችላል፣ እንደዚህ የተቀመጠም ሊሆን ይችላል ማለት ነው። ስለዚህ ይሄ እንደዚህ ሳይበር ሴኩሪቲ ወይ ደግሞ ሳይበር ክሪሚናልስ እንዳይፈጸሙ እያንዳንዱ ሀገራት ምን አላቸው? ህግ አላቸው ማለት ኢንፎርሜሽናል ፕራይቫሲ ለመጠበቅ። ኦኬ ኢትዮጵያም አንዷ ናት። ህግ አላት። ያ ሌጅስሌሽን ለእያንዳንዱ ኢንፎርሜሽን መብትና ግዴታ አስቀምጦታል ማለት ነው። ስለዚህ ሳይበር ክራይም ፕሮክላሜሽን this one the most recent addition to the legal regime that criminalizes a range of cyber crime. ስለዚህ ሳይበር ክራይም እንዳይኖር ሳይበር ክራይም ያልኳቸው ኦንላይን ኢንፎርሜሽንን ወስዶ ከዛ ለሌላ ነገር ማዋል አንሎፉል አክቲቪቲ ማለት ነው። ሲምፕል ህጋዊ ያልሆነ ድርጊቶችን የሚሰሩ ማለት ነው። ለዛ እንትን አለ ዲጂታል ኢንሳ ዛጋ እንደምታዩት ያው በኢንሳ ነው የሚቆጣጠረው ይሄ
the other one is communication privacy. Look, there is information privacy, communication privacy, and the third one is individual privacy. ልዩነቱን በደንብ እያጣጣማችሁ ነው። ኢንፎርሜሽናል ፕራይቫሲ አንድ ሰው ተጠቃሚ ኢንፎርሜሽኑን ሲሰጥ ማን ኮሌክት ያደርጋል ይሄን ኢንፎርሜሽን ለምን ፐርፐስስ ነው ኮሌክት የሚያደርገው ብሎ እንዲያስብ ወይ ደግሞ ነገሮቹን መሰረት እንዲያስይዝ መብት አለው። የሆነ ሰው ዝም ብሎ መጠቀም የለበትም፣ ኮሌክት ማድረግ የለበትም። እሱ ለሚፈልገው አካል ብቻ ነው ኢንፎርሜሽኑን መስጠት ያለበት። ወይ ደግሞ ለምሳሌ ፐርፐሱን መጀመሪያ መጠየቅ አለበት። ለምንድን ነው ይሄን ኢንፎርሜሽን ፕሮቫይድ የማደርገው? ስለዚህ ፐርፐሱን ማወቅ አለበት መጀመሪያ። ፐርፐሱን ካወቀ በኋላ ፕሮቫይድ ያደርጋል። ለምን እንደሚጠቀሙበት ያውቃል። ከዛ ውጪ እሱ ከሰጠው ፍቃድ ውጪ ተጠቅመውበት ከተገኘ እሱ መጠየቅ ይችላል ማለት መጠየቅ ይችላል። ይሄን ፍቃድ ይሄን ፍሪደም የሰጠው ኢንፎርሜሽን ፕራይቫሲ የምንለው ነው ማለት። ሁለተኛ ኮሙኒኬሽን ፕራይቫሲ ነው። ለምሳሌ ፒር ቱ ፒር ኮሙኒኬሽን አለ። ከዛ ደግሞ ብሮድካስቲንግ አለ። አንተ ብሮድካስት አድርገን ለብዙ ይደርሳል። እኔ አሁን እንዴት ነው ብሮድካስት ማድረግ ከእናንተ ጋር አይደል? እናንተ ሜቢ ደግሞ ከእናንተ አንዱ ቢጠይቀኝ ወይ መልስ ቢሰጠኝ እሱ ፒር ቱ ፒር ይሆናል በሲምፕል ሴናሪዮ ማለት። ስለዚህ ከአንድ ሰው ወደ ብዙ ሲሄድና ከአንድ ወደ አንድ ሲሄድ ኮሙኒኬሽን አለ። ኮሙኒኬሽኑ በኔትወርክ ነው ክሬኤት የሚደረገው ሴንተር ላይ አለ በኔትወርክ። እዛ ኔትወርክ ላይ የሚተላለፈው ደግሞ ምን አለ? ኢንፎርሜሽን አለ ማለት። አሁን እንበልና በቀላል ሴናሪዮ ልንገራችሁ። ቴሌግራም ላይ ሜሴጅ ለጓደኛችሁ ትልካላችኋል፣ አንድ ሰው ለአንድ ሰው። ስለዚህ እኔ ላኩት፣ ለምሳሌ ለጌቼ ላኩት ሜሴጅ ደህና አደርክ የሚል ነበር፣ ደህና አደርክ። ስለዚህ በመሃል ኔትወርኩ ላይ ማን ገባ? አታከር ገባ፣ አታከር። ስለዚህ ኔትወርኩ ምን አደረገ? ጃም አደረገ። ከዛ በኋላ ኮሙኒኬሽኑ ማለት ሊንኩን ወደ ራሱ ወሰደ። ከዛ ኢንፎርሜሽኑ ምን ተከትሎ ነው የሚሄድ? ኮሙኒኬሽን ላይ ኔትወርኩን ተከትሎ ነው የሚሄድ። ሲሄድ ቀጥታ ከኔ ጌች ጋር መድረስ የነበረበት ወዴት ሄደ? ከኔ ወደ ኢንትሩደሩ ወይ ደግሞ ወደ ሃከሩ ሄደ ማለት ወደ ሌላ ሰው ሄደ። ከዛ ያ ሰውዬ ምን አደረገ? የኔ ኢንፎርሜሽን ደህና አደርክ የሚለውን ቀየረና ሌላ ሜሴጅ ላከለት። እሱ ሌላ ሜሴጅ ለምሳሌ መጥፎ ሊሆን ይችላል ያ ሜሴጅ አይታል። ከዛ በኋላ ያ ሰውዬ ለሱ ላከ። ግን የሚያሳየው ጌች ጋር ስደርስ አሳምነው ሳይንቲስት ሰም ሜሴጅ ቱ ሂም እሱን ነው የሚያሳየው። እንደዚህ አይነት ነገር ፕራይቫሲ ይሄ እንዳይፈጠር የሚከለክል ደግሞ ሌላ ፕራይቫሲ ኮሙኒኬሽን ፕራይቫሲ እንለው። ግልጽ ነው ሴናሪዮ። ይሄን በደንብ ይዩት። ዲስ ዋን ኢዝ ኖርማል ኮሙኒኬሽን። ኖርማል ኮሙኒኬሽን ከዚህ ከሴንደር ሪሲቨር ጋር ይደርሳል። ስለዚህ ኖርማሊ የሚጠበቀው ከኮሙኒኬሽን ፕራይቫሲ የሚጠበቀው ይሄኛው ነው። ሁለተኛ ላይ ምን መጣ? ኢንትሩደር መጣ። ዲስ ዋን ኢዝ አታከር መሀል ላይ ያለው ማለት ነው። ከዚህ በኋላ ምን ያደረገ? ኔትወርኩን አክሰስ ማድረግ ቻለ ማለት ነው። ኮሙኒኬሽናል ፕራይቫሲ ካለ ግን ምንድነው? ኮሙኒኬሽን ቻኔሉና ሜሴጁን የሚያዩት ሴንደሩና ሪሲቨሩ ብቻ ናቸው። ኮሙኒኬሽን ቻኔሉንም አክሰስ የሚያደርጉ ኢንፎርሜሽኑንም አክሰስ የሚያደርጉ ሁለቶቹ ብቻ ናቸው። ስለዚህ ኦንሊ ቢ አክሰስብል ቱ ሴንደር ኤንድ ኢንቴንድድ ሬሲፒየንት። ይሄን ፕሮቫይድ ያደርጋል። ግን ይሄ ኮሙኒኬሽን ፕራይቫሲ ከሌለ ኢንትሩደር መሀል ላይ መግባት ይችላል ማለት ነው። ሜሴጁን መቀየር ይችላል። ያልተባለውን ነገር ሊያስወራ ይችላል ማለት ነው። ከዚህ የሚጠብቀን ኮሙኒኬሽን ፕራይቫሲ ይባላል ማለት ነው። ስለዚህ የተለያዩ ኮሙኒኬሽን አታኮች አሉ። ኮሙኒኬሽኑ ይሄን ጃም የሚያደርጉት ኔትወርኩን ጃም አድርጎ በመሃል ኢንፎርሜሽኑን ወስዶ ለምሳሌ ስልክ ይጠለፍ የለ ቀላሉ ኤግዛምፕል ስልክ ጠልፎ ማለት ዛት ሚንስ ኔትወርክ ጃም እንደዛ አድርጎ ዴኒያል ኦፍ ሰርቪስ። ለምሳሌ አንድ ሳይት አለ ገብታችሁ ፌስቡክ እሱ ምን መሆን ይችላል? ዴኒያል ኦፍ ሰርቪስ። ለምሳሌ እሱን አንድ ሰው አታክ ቢያደርግ ኮሙኒኬሽን ነው። ከኔና ከፌስቡክ መካከል ኮሙኒኬሽን አለ። አንዱን እኔ ሴንደር ከሆንኩ እሱኛው ሪሲቨር ይሆናል፣ ወይ ደግሞ እሱ ሴንደር እኔ ሪሲቨር ልንሆን ይችላል። ኮሙኒኬሽን ነው። ስለዚህ ሰርቨሩም እንትን ቢያደርግ ዳውን ቢያስደርግ የሆነ ቫይረስ ልኮ የሆነ ፕሮግራም ልኮ አንድ ሰው እሱን አታክ ካደረገ አንዱን ሳይት ምን ይሆናል? ሰርቪሱ የለም ማለት ነው። ኖት ፋውንድ ነው የሚለው። ዴኒያል ኦፍ ሰርቪስ የሚባለው እሱ ነው። እንደዛ አይነት አታክ ይፈጠራል። አንዱን ኢንድ ማጥፋት ማለት ወይ ሴንደር ወይ ሪሲቨር። ደን ሁለተኛ ደግሞ ኢቨስ ድሮፒንግ ነው። ማን ኢን ዘ ሚድል። ይሄ ቅድሙ ነው። መሀል ላይ ኢንትሩደሩ ይገባና ኔትወርኩን ጃም አድርጎ ይወስዳል። ከዛ ኢንፎርሜሽኑ ወደ ፈለገው ቀይሮ የራሱን ነገር ሊያካሄድ ይችላል። ለምሳሌ አንድ በመንግስት አሰራር ውስጥ ፕሮሰስ አለ አይደል? አለቃ ይፈርማል፣ ከታች አክቲቪቲዎች ይመጣሉ፣ የሆነ ነገር ትዕዛዝም ሊመጣ ይችላል። ያንን ግን እሱ ካላጸደቀ አይሆንም አይደል? ግን እምቢ ብል አላጸድቅም ብል እንደዚህ ኦንላይን የሚጸድቅ ቢሆን ለዚህ በመሃል ላይ ገብቶ አንድ ሰው የሚመለከተው ትልቅ አካል ሊሆን ይችላል፣ የሚያዘው ያ እምቢ ያለውን አካል እሱ እንዳደረገ አድርጎ መሀል ላይ ገብቶ
ማዘዝ ይችላል ማለት ጃም ማድረግ ይችላል። እንደዛ አይነት ኢቫስ ድሮፒንግ እንለዋለን። the other one is phishing ነው። ፊሽንግ ደግሞ sending unwanted message to the email or maybe ኤስኤምኤስም ሊሆን ይችላል ኢሜል ሊሆን ይችላል። ግን ያልሆነ መልእክት ይላክላል እንደ ስፓም ማለት ነው። እንደ ስፓም ያንን ስፓም ክሊክ ስታደርገው ሙሉ ያንተን ክሬዴንሻል ሃክ ያደርጋል። እያንዳንዱ አካውንት የምትጠቀመውን ኢንፎርሜሽን ሃክ ያደርጋል። ስለዚህ ሜቢ የክሬዲት ካርድ ከሆነ እሱ ፓስዋርድ እና አይዲውን አገኘ ማለት ብር መስረቅ ይችላል። ሌላ እንደዚህ አካውንቶች ዩቲዩብ አካውንት ሊሆን ይችላል፣ ኢንስታግራም፣ እነሱን ክሬዴንሻሎች ምን ያደርጋል? ሃክ ያደርጋል። ልክ ሊንኩን ስነካ የእኛን ፐርሰናል ኢንፎርሜሽን ይወስዳል ማለት ነው። ኤክስትራክት ማድረግ ይችላል። በዛን ጊዜ ገብቶ ይቀይራል ማለት ነው። ዳዘር ዋን ኢስ ፓስዋርድ አታክ። ፓስዋርድ አታክ ደግሞ ቀጥታ ነው። ምንድነው? ፓስዋርድን ሪዞልቭ የሚያደርጉ ሂድን ነው አይደለ? ፓስዋርድ ስናስገባ ሂድን ነው፣ ማንም ሰው አያውቅም፣ እኔ ብቻ ነው የማውቀው። ግን ምን ማድረግ የሚችሉ ፕሮግራም ይጽፋሉ፣ ያንን ቪዚብል ማድረግ የሚችሉ። ሌላ ደግሞ ኤስኪውኤል ኢንጀክሽን፣ ኖርማሊ ኮማንድ ነው። ኮማንዱን ኢንጀክት ማድረግ ትችላለህ ወደ ሆነ ነገር። ለምሳሌ ወደ ዳታቤዝ ስትልከው ኢንሰርት ኢንቱ የሚላል፣ ኢንሰርት ኢንቱ ዲስ ቴብል ኔሙን ካገኘው ከዛ ዳታ ፕሮቫይድ ታደርጋለህ። ያ ዳታ ሜቢ ሃርምፉል ሊሆን ይችላል። ለምሳሌ ስክሪፕቶች አሉ፣ ጃቫስክሪፕት የሚባሉ ነው። ይሄ ጃቫስክሪፕት እንትን ይከፍታል። ለምሳሌ ሳይት ላይ ፖፕአፕ አላርት ይከፍታል። አላርት ለዚህ አላርት ያልሆነ ሜሴጅ ትልካለህ። በጣም ባድ የሆነ ሜሴጅ እዚህ ውስጥ ልታሳይ ትችላለህ። ይሄን አላርት ግን ራን ማድረግ አትችልም። በኤስኪውኤል ኢንጀክሽን ግን ትችላለህ። ለምሳሌ ኤስኪውኤል ስትጽፈው ቴብል ኔሙ ቴብል እዚህ ኳልቱ ስቱደንት የሚል ነው። ስቱደንት አንድ የስቱደንት ማኔጅመንት ሶፍትዌር ነው። ስቱደንት የሚል ነው። ስቱደንት ቴብሉ ላይ ደግሞ ምን አለ? ሲምፕሊ ለምሳሌ ኔም አለ፣ ኔም እና አይዲ አለ። በትንሹ እዚህ ውስጥ ነው ዳታ የሚፈልግ። ለምሳሌ አበበ የሚባለው ሰውዬ አይዲ 1 2 3 ሊሆን ይችላል። አንዳንድ ሁለት ይሄ አለ። ደን አሁን እኔ ምንድነው ማድረገው? የሱን ዳታ ኦቨርራይድ አደርጋለሁ። ሜቢ ሶ አፕዴት ኤስኪውኤል ነው። ይሄ ሲምፕሊ ዴታዋን ኤስኪውኤል አፕዴት ቴብሉ ማነው? ስቱደንት የቴብሉ ስም ስቱደንት። ደን እዚህ ውስጥ ምን አደርጋለሁ? ኔም እዚህ ኳልቱ ዲስኮርድ ይሄን ሰጣ። ይሄ ኢንጀክት ማድረግ ከቻልኩ ወደ ዳታቤዝ፣ ይሄ ኤስኪውኤል ኢንጀክሽን ነው። ኤስኪውኤል ነው። ወደ ዳታቤዙ ኢንጀክት ማድረግ ቻልኩ ማለት አበበ ሁሉ ጊዜ ሲመጣ ይሄ ሜሴጅ ባር ነው፣ ይሄ ፖፕአፕ አለ፣ ሳይቱን አክሰስ ማድረግ ይችላል። ስለዚህ ምን አደረገ? ዴኒየር ኦፍ አክሰስ አፕላይ ማድረግ ቻልኩ። ሁሉ ጊዜ ይሄ አላርት መጣ ነው፣ ሜሴጅ ያሳያል። ሜሴጁን ብነካም አሁንም አላርት ያደርጋል፣ ብነካም አሁን ሁሉ ጊዜ የአበበ ኔም አክሰስ ስለሚሆን ሶ እንደዛ አይነት ኤስኪውኤል ኢንጀክሽን አለ። በጣም መጥፎ ነው፣ ግን ሴኩሪቲም በዛ ላይ ካለ ማለት በዛ ላይ the other one is just malware attack and trojan horse። ማልዌርን ታውቁታላችሁ። የተለያዩ ማልዌሮች አሉ፣ ቫይረስ ናቸው። ትሮጃንም ቫይረስ ነው፣ ግን የተለያየ ቫይረስ ናቸው። ለምሳሌ ከማልዌር መካከል አንዱ ወደፊት አለ መሰለኝ ሳይበር ሴኩሪቲ ላይ ራንሶም የሚባል አለ። ራንሶም ማልዌር እሱ ምን ያደርጋል? ፋይላችሁን ኢንክሪፕት ያደርጋል ሙሉ። ልክ አሁን ለምሳሌ ራንሶም ወደ ኮምፒውተራችሁ ገባ ማለት ስራው ሙሉ ኖርማል ነው፣ ምንም አታውቁትም። ከጀርባ ግን እያንዳንዱ ፎልደር አክሰስ እያደረገ ፎልደሮቹን ኢንክሪፕት ያደርጋል። ከዛ ዲክሪፕት ማድረግ አይችሉም። ኢንክሪፕት ማለት ወደ ሃሽ ነው የሚያደርጋቸው። ኢንክሪፕሽን ዲክሪፕሽን በጣም ራሱን የቻለ እንትን ነው። የሆነ ሃሽ የሚባል አለ። ሃሽ ሻ 256 255 MD5 የሚባሉ አሉ። ወደ ሃሽ መቀየር። ሃሽ ማለት ኮምቢኔሽን ኦፍ ሲምቦልስ ነምበር ኤንድ አልፋቤት ካራክተር ሁሉን አንድ ላይ። ለዚህ ኮሚኒኬሽን አታክ ናቸው። ይሄ እንትን ነው ኢቫስ ድሮፒንግ ማን ኢን ዘ ሚድል መሀል ላይ ገብቶ እዚህ ጋር ያለው ሰውዬ አታከር ኮምፒውተር ነው ማለት ነው። እዚህ ጋር ቁጭ ብሎ ኔትወርኩን ጃም አደረገ። ወደዚህ መጣ ኔትወርክ ኮሚኒኬሽኑ። ከዛ በዚህ በኩል ነው የሚያልፈው። ቀጥታ ወደዚህ መምጣት የነበረበት በዚህ በኩል ይመጣል፣ ደን ወደዚህ ይሄዳል። ሶ እዚህ ውስጥ ኮንተንቱን የሜሴጁን ኮንተንት ሰውዬ ከፈለገ ለራሱም የሚፈልጋቸው እንትኖች ከሆነ ለምሳሌ ስልክ መሀል ላይ ሲገባ ምንድነው መሀል ላይ ስልክ ሲጠለፍ መረጃውን ለመስማት ነው እንደዛ። ግን መረጃውንም ቀይሮ ልልክ ይችላል። ያልተባለውን ነገር ተብሏል ብሎ ለዚህ ዴስቲኔሽን ሊያደርስ ይችላል ማለት ነው። ስለዚህ ዓለማችን ውስጥ የተለያዩ እንትኖች አሉ። አታከሮች ኢንትሩደር ነው የሚባሉት። ይሄ ሙሉ ዓለም ላይ ያለ ነገር ነው። ኮሚኒኬሽን ፕራይቬሲ the last one is just individual privacy. So these allow individuals to have a right to exist freely on the
ኢንተርኔት ማንኛውም ሰው ኢንተርኔት ላይ ገብቶ እንዲጠቀም መብት የሚሰጥ ነው ኢንዲቪጁዋል ፕራይቫሲ የሚባለው። ግን ኢንተርኔት ላይ ገብተህ ስትጠቀም የምትፈልገውን መረጃ ብቻ እንድታይ የማትፈልገውን ደግሞ ብሎክ እንድታደርግ የሚያስችል። ስለዚህ አንተ በመሀል ስራን ስትሰራ ኢንተራፕት መኖር የለበትም። ስለዚህ አንዳንድ አድኦኖች አሉ አይደል? አድኦን ይለቅቅባቸዋል። ዩቲዩብ ላይ ስታዩ ከላይ ሌላ አድኦን ይከፍታል። እንደዛ ሌላ ሳይቶች ላይም አድኦኖች ይከፍታሉ። ያ ብሎከሮች አሉ። ብሎክ ማለት ትችላላችሁ። ግን አንወንትድ ኢንፎርሜሽን ሹድ ኖት ቢ ኢንተራፕት ዩር ወርክ። እንደዛ ማድረግ የለባችሁም። ፍሪሊ ኢንተርኔት መጠቀም ትችላላችሁ። የማትፈልጉት ኢንፎርሜሽንም አለማየት ትችላላችሁ። ያንን ህግ ወር መብት የሚሰጣቸው ነው። ስለዚህ አንወንትድ አድስ እንደ ኢሜል ስፓም፣ ኮምፒውተር ቫይረሶች ወደ እናንተ እንዲመጡ አትፈልጉም። አዶች አትፈልጉም። ያ መብት አላችሁ ነው። እሱን መብት የሚጠብቅላችሁ ወይ ደግሞ ለእያንዳንዱ ተጠቃሚ መብት የሚሰጥ ኢንዲቪጁዋል ፕራይቫሲ እንለዋለን ማለት ነው። ፕሪንሲፕል ነው ዳታ ፕራይቫሲ ፕሪንሲፕል። አዘር ሴናሪዮ ፕሪንሲፕል the first principle is just data minimization. This one is allow us to collect the minimal amount of information. ዳታ የምንፈልገው በጣም ሚኒመም የሆነ ግን ክሊር የሆነና ጠቃሚ የሆነ ዳታ ብቻ እንድንሰበስብ የሚያስችልን ነው ፕሪንሲፕሉ ዳታ ሚኒማይዜሽን። The second one is transparency. This one is the purpose of transparency is just collecting and using identifiable information in clear manner. ስለዚህ አይደንቲፋይብል ኢንፎርሜሽን የሚባሉት ኦንላይን ፕሮቫይድ የምናደርጋቸው ነው። አክሰሰብል የሆኑ ማለት እሱም ክሊር በሆነ ወይ አክሰስ እና ኮሌክት ማድረግ መጠቀምና መሰብሰብ መቻል። ትራንስፓረንሲ መጠቀም ትችላለህ፣ ኮሌክት ማድረግ ትችላለህ። ግን ምን መሆን አለበት? ክሊር መሆን አለበት። ኢንፎርሜሽን ኮሌክተር ዊል ኖት ቢ ዩዝድ ፎር ኤኒ አዘር ፐርፐስ። ቅድም ያልኳችሁ ማለት ነው። ኮሌክት ማድረግ ይሄ ኢንፎርሜሽናል ፕራይቫሲ ላይ ምን ብያለሁ? ኮሌክት ማድረግ እንችላለን፣ ዩዝ ማድረግ እንችላለን፣ ግን ለተፈቀደ ዓላማ ብቻ። ለዛ ነው። ለዚህ ትራንስፓረንሲም አውቶራይዝድ ለሆነና በህግ ለተፈቀደ ብቻ ነው ያንን ዳታ መጠቀም የምንችለው እንጂ ለሌላ ፐርፐስ መጠቀም አንችልም። The other one is accuracy. Just it is a principle of digital privacy. Information collector will be maintained accurately and timely. ለዚህ ኮሌክት ያደረግናቸው ኢንፎርሜሽን የምንጠቀምባቸው ከሆነ ለምሳሌ ፌስቡክ ብዙ ዩዘሮች አለ፣ ተጠቃሚ አለ። እያንዳንዱ ኢንፎርሜሽን ኮሌክት ያደርጋል፣ ያንን ሜንቴን ያደርጋል። ዳታ ሳይንስ እና ቢግ ዳታ አናላይስ የመጣ በዚህ ነው። ሰው ተጠቃሚ እየበዛ ሲሄድ ዳታው ምን ማድረግ መቻል አለብን? ማኔጅ ማድረግ መቻል አለብን፣ ሜንቴን ማድረግ መቻል አለብን። ለምሳሌ አንዱ ዩዘር ኮራፕት ቢሆንበት የእሱ አካውንት ወይ ደግሞ ኢንፎርሜሽን ቢጠፋበት እሱን መልሶ ሜንቴን ማድረግ መቻል አለበት በጊዜው ዩዘሩ በፈለገ ጊዜ ማለት ነው። ያ አኪሬት ነው እንላለን ሲስተሙ አይደል? በምንፈልገው ጊዜ ከሰጠን የሆነ ችግር ከተፈጠረ በዛች ጊዜ ችግሩን ሶልቭ ማድረግ ከቻለ ዛ ሲስተም ኢዝ አኪሬት እንደዛ ማለት እንችላለን። the other one is just security. So in digital privacy we need what? We need security. So it provide or implements physical and IT security for us. የምንፈልገውን ፊዚካል የምንለው ምንድን ነው? ለምሳሌ ይሄ ሩም ውስጥ ሰርቨሮች ካሉ ያንን ሰርቨር ማስጠበቅ አለብኝ። ፊዚካሊ ያለኝ ኢኩዊፕመንት፣ ኔትወርኮቹ፣ እያንዳንዱ ሰርቨሮቹ፣ ማሽኖቹ መጠበቅ አለባቸው። ሌላ አይቲ ሴኪዩሪቲ ነው። አይቲ ማለት ደግሞ ኦንላይን እንገናኛለን። ሁሉም ነገር አይኦቲ ስላለው በኔትወርክ ምክንያት ጃሚንግ እንዳይፈጠር፣ ኢንትሩደሮች እንዳይገቡ፣ ሀከሮች እንዳይገቡ የመጠበቅ ስራ የመጠበቅ ሴኪዩሪቲ እንለዋለን። ሴፍ ጋርድ ነው። እያንዳንዱ ኢንፎርሜሽን ጋርድ ይመደብላቸዋል። ስለዚህ ዚያ ሴፍ። ይሄ አራቱ ነገር ፕሪንሲፕሉ ነው። በቃ ዲጂታል ፕራይቬሲ ውስጥ የምናገኛቸው ፕሪንሲፕሎች ናቸው። ስለዚህ ዓለማችን ምን ትፈልጋለች? በአጠቃላይ ሴኪዩሪቲ ትፈልጋለች። ሴኪዩሪቲ ብዙ ሰርቪስ አለ። ለእያንዳንዱ ሰርቪስ ግን ምን ያስፈልጋል? ሴኪዩሪቲ ያስፈልጋል። ሴኪዩሪቲ ስንል ደግሞ ያልሆነን ነገር አፕላይ እንዳናደርግ ሰርቪሱን መጠቀም ያለብን ለተፈቀደ አገልግሎት ብቻ ነው። ከዛ ውጭ መጠቀም እንደሌለብን የሚያሳይ ነው። ይሄ ሰውዬ ጥሩ አድርጎ ገልጾታል። ፕራይቫሲ ማለት ፕራይቫሲ is just like eating and breathing. Look how eating and breathing is useful for human beings. So it says that privacy is one of life's basic requirement. Okay? ልክ ለሰው ልጅ መተንፈስና ምግብ እንደሚያስፈልገው ሁሉ
ፕራይቫሲም ኦንላይን የምንጠቀምባቸው ነገሮች በጣም አስፈላጊ ነው። ልክ እንደ ብሪዚንግ አስቡ። ዲስ ዋን ኢስ ሃፕን ዲዩ ቱ ሃከር እንደ ኢንትሩደርስ። እነሱ ባይኖሩ ኖሮ ይሄ ነገር አያስጨንቀንም ነበር። መጥፎ ሰዎች አሉ። አይ ጥሩ እንደሚሰራ ሰው ኢንተርኔት አመጣ፣ ጥሩ ነገር ነው ሰው እንዲጠቀም። ግን ያንን ኢንተርኔት ጀም አድርጎ ደግሞ ሌላ አታከር መጣ ማለት ነው፣ መጥፎ ሰው ያንን እንትን ማድረግ መቻል አለብን። ኢፍ ዩ ሃቭ ኤኒ ኩዌሽን ኤኒ ዳውት ፕሊዝ ዌልካም